ከአንድ ከሆነ ማንነት ወደ ሚጠቀም ቤት ውስጥ ወደሚቀመጥ መቼም ዛፍ ቆርጣችሁ ቤታችሁ አታስገቡ አይደለ ሶ የጌታ ስራው እንኳን በስጋ ስራው እንኳን ቅርጽ ማስያዝ ነው It's not it beautiful guys አይደል so ክብር ሁሉ ለኢየሱስ ይሁን እና the nature of God ራሱ የጌታ ባህሪው ኔቸሩ ቅርጽ ማስያዝ ነው ሶ የተበላሸ ነገር ቢያይ ጌታ እንኳንና ሰው እንጨት ቢያገኝ ያስተካክላል ማለት ነው that's why he designed አይደል የጸራቢው ልጅ ዮሴፍ ልጅ ነው የተባለበት ምክንያቱ ምንድነው አባቱ እንደዛ ነበር የሚሰራው ማለት ዮሴፍ ማለት ነው ክብር ሁሉ ለኢየሱስ ይሁን የጌታችን ይሄ ነገር ቆን አሁንም በቃሉ እውነት የቀረጸን ወደሚፈልገው መልክ ያመጣናል አንድ ሰው በጣም የሰማውት ከሰንበዲን የሰማውት I'm not sure ከማን እንደሰማውትና አንድ ሰው የሚገርም ስታቹ ወይም ደግሞ ብድረም ይባለው ሐውልት ሰራ ማለት ነውና ሰዎች ጠየቁት በጣም የምትገርም ነህ ራሱን የሰራውና ራስህን ሰራህ ብለው ሲሉት አይ ራሴን አልሰራሁም እኔ ያልሆነውን ማንነት እየቆረጥኩ ሳወጣው ራሴን አገኘሁት አለ ማለት ነው እና I didn't plan አድርጌ አይደለም ራሴን ለመስራት እና አልቀረስኩትም አልፈለኩትም ራሴን የኔ ያልሆነውን ማንነት ግን ያወጣው ሳለ ራሴን አገኘሁት እና found myself እና ዝብርቅርቁ ከሆነ ከትልቅ ከሆነ ድንጋይ አገኛችሁኝ ራስን ፈልጎ ከማግኘት የራስ ያልሆነውን ነገር ማውጣት ትክክለኛ ማንነታችሁን ታገኛላችሁ ማለት ነው ሶ ይሄ የእግዚአብሔር ቃል ትልቁ ነገር የሚሰራው በህይወታችን በጣም ዛሬ ድንቅ ይሆን እንደውም ቆይ ከራችሁ ምን ብሏችኋል እግዚአብሔር ደም ፍላት ደም ብዛት ደም ትኩሳት ምናምን ለምን ያዘሽ what happened በጣም የገረመኝ ነገር ልንገራችሁ ፖል ሁለተኛው ያለው ወንድሙ ሶስቲዮኒዮስ ብሎ ያለበት ምክንያት ፖል መጀመሪያ ለሚያወራው ነገር ትክክለኛ የሆነውን ማንነቱን ዲፋይን ማድረግ ፈልጓል እግዚአብሔር ጠርቶኛል ይሰብ ደግሞ ያቀኛል ድንገት አልመጣሁም እምነግራችሁ የሐዋርያዊ ትእዛዝ ሰጣችሁ ምስክር አለኝ የጠራኝና ጥሪን አፕሩቭ ያደረገ በነገራችን ላይ ስሙኝ አንዳንድ ሰዎች አለው ራሳችንን ነብይ ሐዋርያ ምናምን ያለን ምንሾም ማለት ነው በነገራችን ላይ ፖል በሚገርም ሁኔታ ያልተገለጠበት ነገር እንደሌለ ሁለተኛው ቆሮንቶስ ላይ ያሳይቶናል ለሐዋርያነቴ ምልክቶች ብሎ ያለው ግን እኮ በሚገርማችሁ ሁኔታ ጳውሎስና በርናባስን ለጠራዋቸው ሥራ ለዩልኝ ብሎ እኮ መንፈስ ቅዱስ 15 ላይ ያስለይቷቸው 13 ላይ አይደል ለጠራዋቸው ሥራ የሚገርማችሁ ነገር ሐዋርያ ሥራ ምዕራፍ 9 ላይ ጌታ ስለተገለጠለት ራሱ መልእክተኛ አድርጓል አልቆጠረም ቤተክርስቲያን አጥቢያ ቤተክርስቲያን ወይም ደግሞ ያለበት ቦታ ሰውየውን ሊለቁት ይገባል በጣም ቁልፍ ነገር ነው ጋይስ ስለተገለጠላችሁ ብቻ አትወጡ የቅዱሳን ምስክርነት ያስፈልጋችኋል ባላ ስሙ እንዲላል ሁለት ላይ በቆሮንቶስ ላለች ለእግዚአብሔር ቤተክርስቲያን እዚህ ጋር ተናግሬ መጽሐፉን ሁላ በጨርሰው ደስ ይለኛል በጣም ኢምፕረስ የሚያደርገኝ ደስ የሚለኝ ሐሳብ ነው ቁጥር 2 ላይ ዲጋሲ አንብቢው አንዳቸው ቢዚ አንብቢው ስሙ በጌታ ምዕራፍ ቁጥር 2 እሺ በቆሮንቶስ ላለች ለእግዚአብሔር ቤተክርስቲያን በክርስቶስ ኢየሱስ ለተቀደሱት የእነሱና የኛ ጌታ የሆነውን የጌታችን የኢየሱስ ክርስቶስን ስም
በየስፍራው ከሚጠሩት ሁሉ ጋር ቅዱሳን ለመሆን ለተጠሩት። ይውላችሁ አሁን የፈለገ ኢንቨስት ባረግ የፈለገ ባገለግል ያለኝን ሁሉ በሰጥ ቤተክርስቲያን የማናት? የእግዚአብሔር ናት። እኔ መልእክተኛ ነኝ። ተልኬን የመጣሁት በማፍቃድ በእግዚአብሔር ፍቃድ። አዩል ሚ ጋይስ ይውላችሁ ለሰይሰቴል ሰዎች እየተቀደሱ ሲሆኑ የእግዚአብሔር ሰው እንላለን። እየወደቁ ሰዎች ደግሞ ሲሆን እኛ ባሪያ ልናረጋቸው ውድቀታቸው ላይ ቆመን ልንገዛቸው እንፈልጋለን። በነገራችን ላይ ወድቀውም ቆመውም የእግዚአብሔር ናቸው። ተሰብረው ቀጥ ብለውም የእግዚአብሔር ናቸው። የእግዚአብሔር ቤተክርስቲያን ትክክለኛ አካሄድ ስላልሄደች ባለቤትነቷ የጳውሎስ ሊሆን አይችልም። እኔ በእግዚአብሔር ፍቃድ ሐዋርያ ሆኛለሁ። እንደውም ምጽፈው ደግሞ ለማን ነው? ለእግዚአብሔር ቤተክርስቲያን። ዋው የማናት? አንዳንዴ እንደዛ ሆናችሁ አይታቁም? አስተምራችሁ አልገባ ሲለው ድንጋይ ራስ አንተ ማይገባ አትሰማም ወይ አይደለ? ደምና ማትረባ አስተምሬ አትለወጥም። ብራዘር አስተምረ ካልተለወጥክ ያስተማርከው የእግዚአብሔር ንብረት ነው፣ የክርስቶስን አካል ነው። አዩል ሚካኤል የክርስቶስን አካል ነው እየተናገርክ ያለው። ቸርች በምን እየሰማችሁ ነው? ከኔ ጋር ናችሁ ጋይስ? ከመዋን ከኔ ጋር ናችሁ አላችሁ? በእግዚአብሔር ፍቃድ የተመሰረችው ቤተክርስቲያን መውደቅ ስትጀምር በሰው እጅ ላይ አትወድቅም። አስባ አንዳንድ አይምሯችሁ እንደዛ አይሆንም? ሰው በኃጢያቱ እየደከመ በህይወቱ እየደከመ ሲሆን የእናንተ የሆነ ይመስላችኋል አይደል? እንደፈለጋችሁ የምታረጉት። ሉቃስ ላይ አንድ የሚያፈነዳ ቃል ልንገራችሁ፣ የሚገርም ቃል። ትዝ ይላችኋል 400 ዓመት የጨለማ ዓመት የሚባለው በብሉይ ኪዳንና በአዲስ ኪዳን መካከል። ኦኬ በአዲስ ኪዳንና በብሉይ ኪዳን ኦኬ እዚህ ጋር ያልሆነ ቴክስት የሚያደርጉ ገንዘብ እርዳን ምናምን እርዳ ሊቢያ ምናምን ሚውት አድርጉልኝ። ኦኬ የሚሰሙ ከሆነ ቁጭ ብሎ ይስሙ፣ ያልበለዛ ሚውት አድርጓቸው። ኦልራይት ኦኬ ክብር ሁሉ ለኢየሱስ ይሁን። ስለዚህ የመቅደሱ ስርዓት ምንድነው? ሰው ለሰራው በደልና ኃጢያት እዛ ቦታ ላይ ምንድነው የሚያመጣው? መስዋዕት ያቀርባል ወደ ካህኑ አይደለ? ከዛ እንዲሰራይለት ሊቀ ካህኑ ያቀርብለታል ማለት ነው። ቦታውን እግዚአብሔርን ኢንካውንተር የሚያደርጉበት ቦታ ነው። ለሰለሞን እንደነገረው በዛ መቅደስ ቦታ ላይ ወጥተው ቢጸልዩ ጸሎታቸውን እግዚአብሔር ይሰማዋል ማለት ነው። እግዚአብሔር አይኖቹ በመቅደሱ ላይ አሉ። የእግዚአብሔር ክብር መገለጫ ነው መቅደሱ። ታቦቱ አለ። አዩት ሚ ጋይስ በዚህ አይነት ሁኔታ ላይ ሲኖሩ ሳለ የእግዚአብሔር ዝምታ መቅደሱን የሰው እጅ ላይ ጣለው። የካህናቶቹ ሆነ የሰዎች ሆነ ማለት ነው። ስለዚህ እግዚአብሔር ከሚገለጥበት ወጥቶ ሰዎች ወደሚነግዱበት ይታያቸዋል። ለዚህ ነው ብላችሁ የእግዚአብሔር ክብር ያለ መገለጥ ሰውየው የእግዚአብሔር አይደለም አያስብልም። የመቅደሱ እንደዚህ መውረድ እግዚአብሔር ትቶታል አያስብልም። የመጨረሻውን መጽሐፍ ሲዘጋው ሚክያስ ላይ እንዲህ ነው የሚለው፣ እናንተ የምትፈልጉት ጌታ ድንገት ወደ መቅደሱ ይመጣል ብሎ እንደዚህ ነው ያለው። የሌዊ ልጆች ያጠራቸዋል ይላል። ማን ይታገሳል የሚመጣበትን ቀን? መቅደሱ ላይ መምጣቱ አይቀርም። ዝምታው መተውና አሳየም። እግዚአብሔር መቅደሱ ላይ አልተገለጠም ማለት listen to me guys የእግዚአብሔር መገለጥ በመቅደሱ የለም ማለት መቅደሱ ባለቤትነቱ የሰው ሆኗል ማለት አይደለም። ይኸውላችሁ ባለቤቱ የነሱ ያደረገው የእግዚአብሔር ዝምታ ነው እንጂ እግዚአብሔር እኔ ስተው የናንተ ይሆናል ብሎ ፈርሞላችሁ አይደለም። አስቡት the new testament ከኢየሱስ ክርስቶስ ሞትና ተንሳኤ በኋላ መቅደስ የማን እንደሆነ ታውቃላችሁ? መቅደስ እኛ ነን። የሰዎች ህይወት በወረደ መጠን የሰው ህይወት በፓስተሩ እጅ ይወድቃል ማለት አይደለም።
በአገልጋዮች እጅ ይወድቃል እንደፈለጉ ያረጉታል ማለት አይደለም። አሜን አይደለም። ስለዚህ መቅደሱ ላይ እንደፈለጉ ሲያደርጉት አንድ ቀን ድንገት ተገለጠ ማለት ነው። እና ዮሐንስ የጀመረልን ኢየሱስ አገልግሎቱን ከመጀመሩ በፊት ነው መቅደስ ላይ መጣ ሚለን ከቱምሱ ከመለኮት ፕላን አንፃር ስለሚያዩ እነ ማቴዎስ ግን የጻፉልን የአገልግሎቱ መጨረሻ አድርገው ነው የጻፉት የመቅደሱን ማጽዳት። የዮሐንስ እንዋሰው ዮሐንስ ወንጌል ምዕራፍ 2 ላይ ነው ያለው ሐሳቡ። ድንገት ወደ መቅደስ ገባባቸው፣ ጅራፍ ይዞ ተነሳ። በነገራችን ላይ ኢየሱስ መቅደስ የመጀመሪያው ጊዜ አይደለም፣ በ12 ዓመቱ መጥቷል። አዩት ሚ በ12 ዓመቱ ግን ጅራፍ አልያዘም። ዝም አለህ ማለት ቤቱ ያንተ ነው ማለት አይደለም። 12 ዓመቱ ላይ አምላክ አይደለም ብለህ እንዳትሟገተኝ እንዳትሞክረው። እንኳን በ12 ዓመቱ ወንድ ልጅ ተሰጥቶናል አለቅነት በላዩ ላይ ነው አይደለም የሚለው አይደለ እንዴ? ድንቅ መካር ኃያል አምላክ የዘላለም አባት ይለዋል ኢሳይያስ 9 በጣም ቁጥር 6 ላይ እንዳትሞግተኝ። ስለዚህ 12 ዓመቱም ላይ አምላክ ነው፣ 8 ወሩ በቀኑም ላይ አምላክ ነው፣ ሲወለድ አምላክ ነው። ኢየሱስ ማህፀን ውስጥ ያለ አምላክ ነው። እንደውም ትዝ ይላችኋል ኤልሳቤጥ ነው አይደል ያደነቀችው የጌታዬ እናት አለች። የመጀመሪያዋ ሴት የመጀመሪያዋ የኢየሱስ ክርስቶስ ሳይወለድ የገባት አምላክ የአምላክ እናት ብላ ሪኮግናይዝ ያደረገችው ሳይወለድ ኢየሱስ እንኳን ተወልዶ ሳይወለድ አምላክ አምላክነቱ ከመወለድ አይጀምርም፣ ከፍጥረተ ዓለም በፊት የነበረው ነው አምላክነቱ። በነገራችን ትዝ ይላችኋል ስለ ኢየሱስ ክርስቶስ አምላክነት ግራ ማንም ሊጋባ ይችላል። አምላክነቱ በመገለጥ እንጂ የሚታወቀው በዝምድና አይደለም ብዬ ነግሬያችሁ አልነበረ? ትዝ ይላችኋል። ወንድሞቹ አላመኑበትም፣ አብረው ስላደጉት አያውቁትም። ኢየሱስን በፍጹም ሊያውቁት አይችልም፣ መገለጥ ነው ብዬ አልነገርኳችሁም? ስለዚህ የእናት ማህፀን ውስጥ እያለ ማርያም ውስጥ ሆኖ አምላክ ነው ብላ ሪኮግናይዝ ያደረገችው ሲሆን ነገር ሲፈጥር አይታ ሳይሆን በርቶላት ነው። በነገራችን ላይ ያንን የኢየሱስ ክርስቶስን አምላክነት ሪኮግናይዝ ማድረጓ በውስጧ በመንፈስ ቅዱስ እንድትሞላ አድርጓት። the encounter ክብር ሁሉ ለኢየሱስ ይሁን። ስለዚህ መቅደሱ ውስጥ ኢየሱስ አምላክ ስላይደለ አይደለም ጅራፍ ያላወጣው ቀን እየጠበቀ እንጂ። ታዲያ እንደዛ ቆሮንቶስ ቤተክርስቲያን ላይ ጳውሎስ ጅራፍ ሊያነሳ የሚችልበት አቅም አለው። ችግሩ ባለቤቱ እሱ አይደለም። ሰው እየደከመ ቢሄድ ቁጥር ለምን ቆሮንቶስ ላለች ለእግዚአብሔር ቤተክርስቲያን ከማን ለእግዚአብሔር ቤተክርስቲያን በምን ሂሳብ ነው እንዲህ አይነት ድፍረት ጳውሎስ ያለው ስትሉ የጀመረው ክርስትና ከመስቀል እንጂ ካለማጨስ አልጀመረም፣ ካለመጠጣት አልጀመረም። ሄሎ ከቅምቀማ አልጀመረም። የጀመረው ከመስቀል ነው። እዛ ጋር ከሄዳችሁ ነው መበሳጨት የምታቆሙት። ወደቀ ስትሉ አረ ወደ ፖዚሽን ምክንያቱም ለተቀደሱት ይላቸዋል። ለሚቀደሱት አላለም ለተቀደሱት እምል ትዝ ይላል። ከገማልያል እግር ስር ነው ቁጭ ብዬ ሰውየው ፈላስፋም ነው ፖል አይደል? ኤቲካሊ ስትጠይቀው ፊልጵስዩስ ላይ ምንድነው ከልጅነት ጀምሮ ህግን ጠብቅ ያለው ብሎ ሰውየው ፖል እኮ አካይዱ ክፉ ስለሆነ አይደለም ይወደቁት፣ አካይዳቸው ክፉ ስለሆነ እንጂ እና በምንም ይያዝ አይደለም። ፖል በህግ አትይዘው፣ በፍልስፍና አትይዘው፣ ስማኛ በደንብ አድርገ በእግዚአብሔር መገለጥ አትይዘው፣ በእውቀት ከፍለን እናውቃለን ቢላል በልሳን ከናንተ የተሻለ ልሳን እናገራለን ብሏል። ሰውየው በትንቢት ነው ተዋል አትሞክረኝ። ፖልዬ በየትኛውም አቅጣጫ የበሰለ ነው። ብትገለባብጠው በነሳት ያለባችሁ በተሰማችሁት እውነት እናንተ መለወጥ ነው ያለባችሁ አይደል? የእግዚአብሔር ነው ቸርች የእግዚአብሔር ነው። ሁላችሁም በሉ ቸርች የእግዚአብሔር ነው በሉ። ቸርች የእግዚአብሔር ነው። አንደባደብባትም፣ እንደበደብላታለን እንጂ። ምክንያቱም ጳውሎስ ሁለተኛ ቆሮንቶስ ላይ ያለ እንዴ ነው ተርቤያለሁ፣ ተጠምቻለሁ፣ ተገርፌያለሁ፣ ተሰቃይቻለሁ
እንጀራ እናቱ ጋር ሚተኛ አግኝተን እረበለው 16 ጋዜጠኛ ሰብስበ ምትጀምረው መጀመሪያ ሰውየው ይቁም ነው የምትለው። እዚህ ጋር ቆሞ ሰውየው እዚህ ጋር ቆም አድርጉት እንዳይሮጥ ከኋላ 3 ፌደራል አርገው ረድንግል ልጅ ሰብሰበ ፌደራል ዛጋ ምክንያቱም ዓላማ ለመመለስ አይደለም ለማዋረድ ስለሆነ አጥር ሰተ ነው የምትመታው። መጀመሪያ ይውላችሁ እንደ በጌታ እቺን ስሙ በልብ ቅንነት ስሙኝ። የእግዚአብሔር ቤተክርስቲያን ብሎ የጀመረበት መሄጃ ለማሳጣት ነው። የእግዚአብሔር ናችሁ ብሎ ሲመታቸው ሮጠው እግዚአብሔር ጋር ይገባሉ። እኛ እኮ ሰው የምንገስጸው መሄጃ ሳጥተ ነው። አሁን ክርስትና በቃልን በጣም እግዚአብሔር ሪች አርጓቸዋል ይላችሁ። እናንተ ውስጣቸው ያለውን አቅም ነው የሚያሳየው። እንዴት ብትወደዱ ነው እንደዚህ ጸጋ ይሰጠ። ጭራሽም አሁን በራሱ ይውላችሁ ይጨምርላችኋል ይላችኋል። ይጨምርላችኋል ኢየሱስ ክርስቶስን እስኪመጣ ድረስ እንድትጠባበቁ ይሰጣችኋል ይላችሁ። ማምለጫ እየሰጣቸው ነው። አሜን በሉ። ማምለጫ በኋላ ህፃናት ሊላቸው እኮ ነው። ምን ሆናችሁ ነው ሊላቸው እኮ ነው። ግን ማምለጫ መጀመሪያ እናዘጋጅላችኋለን። የተወደዳችሁ ናችሁ። እስቲ አንድ ህፃን ልጅ ወስዳችሁ አንተ እናት አልባ ብላችሁ አትጀምሩት። በጣም ነውር ነው። አባት አልባ ተብሎ ሳይነገረው አይባልም። ይሄ ወፍ ዘራሽ አይባልም። መጀመሪያ የሚከለልበትን ነው ምንሰጠው። የሞተለት የተንጠለጠለለት የተነሳለት አካል አለ የሚጠብቀው። አንዳንዴ እኛ ሰዎችን ስንገስጽ ማደር ያሳጥተናቸው። ክርስትና እንዲህ አይደለም ሰውየው ድሮም ኃጢያቱ እኮ እየመታው ነው እንዴት ነበር ይላል። ለሞኑ ጌታን አይተው ታውቃለህ? ድነት ተናዛድ ኢየሱስ ጌታ እንደሆነ ብለን እንጀምር። እንዲህ አይነት ከፋሰው ሰውየው ወይኔ ብሎ ከዛ በኋላ ምልክት እንልና እርስ በርስ ተባላለ። ከዛስ አይደለ አንዱ የኪፋኔን ትላለ አንዱ ምናምን ብለን ስንሰጠው ቀጥታ እነግራችኋለሁ አላሁ አክበር ነው የሚለው የሰውዬ። አላሁ አክበር ነው የሚለው ኢሚዲየትሊ አላሁ አክበር ነው የሚለው። ምክንያቱም እኛ እውነትን መናገር እንጂ ምን ፈልገው የሞተውን ጌታ እውነቱን አንናገርላቸው። ተክሳጽ የሚጀምረው ከዳነበት ነው። በነገራችን ላይ ካልዳነኩ አያገባም ነበር ለመናገር። ኬታ አቅም አገኝ አንድን ሰው ሲመንገል ላይ እንጀራ እናትን አገባ ተባላችሁ ብለ ሲተናገር ሄደ ያስገባላል። አንተም ታውቃለህ ብትናገር እንደማይለቀት ታውቃለህ። የተናገርከው እኮ በግነቱን ተደብቀህ እኮ ነው አይደል? በግነቱስ ገብተን ነው የእግዚአብሔር በግ እንደሆነ ስለ ውስጣችን ኮንፈርም እያደረገ በአፋችን ላለመቀበል ነው ምን እየተናገርን እንደዳነ ስላወቅ እንደማይናገረን አይደለ? ይሄ ሰውዬ ምንም እንደማይለን አውቀን ነው ጥቅስ ደርድረን የመታ ነው። አያችሁ በጣም ስለዚህ አብርሃም ጋር ከመሄድ በፊት ቆሮንቶስ ላይ መጣም አሌክስ ቆሮንቶስ ላይ እኮ ዘፍጥረት ላይ አይደለም አብርሽ ሳይድን እዚህ ቆሮንቶስ ላይ ሚውት አታርጉት። አረ ልቀቀው ሃፒ ልቀቀው። አሌክስማ እየሰማኝ ነው። ተባርኳል። አብርሽን ካነሳ ስንት ማይነሳል ማት ነው የሚነሳው። አሌክስ ዋ እዚህ ቆሮንቶስ ላይ ምን ሰነበታሻል? በእግዚአብሔር ፍቃድ ኢየሱስ ክርስቶስ የእግዚአብሔር ቤተክርስቲያን ኦኬ ትዝ ይላችኋል። ገና ስንጀምር ቤተክርስቲያን ምን ማለት እንደሆነ አይተናል አይደለ? ማቴዎስ ምዕራፍ 16 እንየው ባለቤትነቱ የማን እንደሆነ በራለት ምላችሁ ያ ነው አይደል? ሐዋርያ እናንብበው እና ከዛ ሐዋርያ ሥራ ምዕራፍ 9 ላይ እንመለሳለን። ኦኬ እንመለሳለን።
ቤተክርስቲያን እንዴት ዲፋይን እንዳደረገ no you're good አሌክስዬ you are good ምን you are good በእውነት you are good በጣም እየሰማህ እንደሆነ አይቻለሁ ተባረክ እሺ ከመጀመሪያው ጀምሮ እየሰማህ ነው ወይም እየሰማሽ ነው you are blessed I'm just one of fun ያው ሶማሊ አይደለው አፌት እንዲዘረጥታል ለዛ ነው እንጂ you good የመሲ ተሰቃለች እዛ ኦኬ ማቴዎስ ምዕራፍ 16 ወደ ፊልጵስ ቄሳሪያ ሳገር በደረሰ ጊዜ ደቀ መዛሙርቱ የሰው ልጅ ማን እንደሆነ ይሉታል ብለው ጠየቁት እነርሱም አንዳንዶች መጥምቁ ዮሐንስ ሌሎችም ኤልያስ ሌሎችም ኤርሚያስ ወይም ከነቢያት አንዱ ነው ይላሉ አሉት እርሱም እናንተ እኔን ማን እንደሆንኩ ትላላችሁ አላቸው ስምዖን ጴጥሮስ መልሶ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለው ኢየሱስም መልሶ እንዲህ አለው የዮና ልጅ ስምዖን ሆይ በሰማያት ላይ ያለው አባቴ እንጂ ስጋና ደም ይሄንን አልገለጠልምና ብፁዕ ነህ እኔም እልሃለሁ ስምዖን ከዛ እኔም እልሃለሁ አንተ ጴጥሮስ ነህ በዚች አለት ላይ ቤተ ክርስቲያኔን የኔን ቤተ ክርስቲያኔን እሰራለሁ የገሃነም ደጆች አይችሏትም ሁለት ተርጓት እሷም የክርስቶስ ናት ፔሪድ ቤተክርስቲያን ስንት ናት አንድ ናት እሷም የማናት ባለቤትነት የሱ ናት ፖል ይሄንን እንዴት አገኘው ስትሉ በሐዋርያት ሥራ ምዕራፍ 9 ላይ ምንድነው ያለው ማነ አለው ጌታን አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ አለው what የምታሳድደኝ የናዝሬቱ ኢየሱስ ነኝ ፖል እዚህ ጋር ኢየሱስ የኔ ያላት ቤተክርስቲያን አካል ሆና ተገኝታለች በነገራችን ላይ ይሄንን የቆሮንቶስም መጽሐፍ ስናጠና አትቅሩ ከቀራችሁ ዩቲዩብ ላይ አጥኑ ስሙት ምክንያቱም the body of Christ የሚለው በጣም forever ማለት ዘረኛ እንዳትሆኑ ያደርጋችኋል የቆሮንቶስ ቤተክርስቲያን እንዳትፈርዱ ያደርጋችኋል ጸጋውን እንድትወዱ ያደርጋችኋል ቅዱሳንን እንድትወዱ ያደርጋችኋል እስቲ አሜን በሉ አሜን አሜን ጡል እንዳትሉ ያደርጋችኋል ወንጌልን በተነቃቂ ስታቅ ለካ ፐርሰናል ፌሎሺፕ ነው የሚለውጥ ትልቁ ቸርች ውስጥ ቁጭ ብለ የምትማሩ ብቻ አይደል ያሳደደ ያለው ቤተክርስቲያን ማለት ያመኑ አማኞችን ነው የሚያሳደው ለምን አታነቡትም ለምን ታደርቁኛላችሁ ምዕራፍ 9 ላይ አንድ ሰው አንብብልኝ ቢዚ አንብቢው በጌታ እነዚህ ልጆች እኮ አውሮፓ አሜሪካ ቁጭ ብለው ግራ አጋቡ አንቺ አንብቢ አማርኛ የሙስታነ ከመንፈስ አንብቢ ሲከልብሽ አትበይ በደንብ ከልብሽ አንብቢ go ahead ጋር ልጀምር ሳውል ግን የጌታን ደቀ መዛሙርት እንዲገድሏቸው ገና እየዛተ የጌታን ደቀ መዝሙር ትእዛዝ ተቀብሎ ሲያሳድድ ብሎ የጻፈልን ማን ነው ሉቃስ አይደለ ስሙ አሁን ቀጥሉ እንዲገድላቸው ገና እየዛተ ወደ ሊቀ ካህናት ሄደ በዛ መንገድ ያሉትን ሰዎች ወንዶችን ሴቶችን ቢያገኝ ያሰረ ወደ ኢየሩሳሌም ያመጣቸው ዘንድ በደማስቆ ላሉ ምኩራቦች ደብዳቤ ከሱ ዘንድ ለመነ okay this is the beautiful ለብዙዎቻችሁ ጥሩ መድኃኒት ነው የሚሆነው እዚህ ጋር ላይ ጾታ ገልጿል ወንዶች ሴቶች የጌታ ደቀ መዘምሮች ጌታ ሲጠራቸው ግን ወንዶችንም ሴቶችንም አንዳንዱ ሲያገባ የሱ ዕቃ ተመስሏለች ሚስቱ እዚች ላይማ ዋጧት ወንዶችዬኛ በጣም መስማው ጳውሎስ እንድምታውን ካለው ኢን ጀነራል ኖሌጅ አልተነሳ ምክንያቱም እዚህ ጋር ኢየሱስ የሚመጣበትን ትልቁን ዓላማ የቤተክርስቲያንን ውበት ለማምጣት ጠንቃቃ ነው ይሄ አሁን የጠየቃችሁት ጥያቄ እሱን እኔ ይላል ለዩ
ለዩ ይሄንን እኔ ነኝ የምለው ያኛው ይሄን ጌታ ራሱ ነው ያለኝ ይሄን ጌታ ነው ያለኝ ምክንያቱም ቆሮንቶስ ላይ ከተጠየቁ ጥያቄዎች አብዛኛው ከምቱ ደ ቸርች ይፈራል ከኔ ጋራችሁ እግዚአብሔር አይኖቻችሁን ይክፈተው በክርስቶስ ኢየሱስ ስም ተሰማኝ እንትናለኝ I think ጥሩዋድ ምናምን አይልም ምክንያቱም he knows እየተጫወተ ያለው ደም የተከፈለለት ህዝብ ነው ዋጋ የተከፈለ ፖል ኖ እንደ ተጸጠኝ የጸጋ መጠን መሰረትን ጣልኩ በጣም ፈራለሁ ለዚህ ላይ ሲመጣ ለምን ሐዋርያ ሥራ ምዕራፍ 9 ላይ ምን ብሎታል ለምን ታሳድደኛለህ ብሎ ቤተክርስቲያንን ከፍጥረት ከሐዋርያቶቹ ቀምቶ የራሱ አድርጓለን የራሱ ንብረት ሆናለች ቤተክርስቲያን ስለዚህ ጳውሎስ የሰው የፈለቀውን አልናገርም ለምን መጥቶ ይወስዳታል በጣም የሚገርም እውነት ልንገራችሁ ሙሴን በመድረ በዳ ያስቀረው አንድ እውነት ነው ኃጢያቱ አይደለም እግዚአብሔር ያየውን ያለ ማየቱ ነው በደንብ አርጋችሁ ስሙኝ ብሉፕሪንቱን ስለሳተ ነው ሙሴ በመድረ በዳ የቀረው በመነ በሉኝ ይወላችሁ በተራራው እንደተገለጠልህ ቤቱን ለመስራት ተጠንቀቅ ብሎታል የትኛውን ቤት ያወራን ያለው ስትሉ ሊመጣ ያለውን አካል ነው ያወራ ያለው እዚህ ጋር ጥላውን ሲሰራ እዛ ጋር የሚያበላሸው ነገር አለ the old testament every stepዎችን የሚወስዳቸው ነገሮች እዛ ጋር እንደተፈቀደ ምሰራው የሚመጣ አካል አለ ስለዛ አካል ስትል የምሰራውን ተጠንቀቅ የሚመጣ አካል አለ አዩት ሚጋይ ስለዚህ የመጀመሪያው አለት ምን ብሎ አለው ምታው አለው ሁለተኛው አለት አይመታም ለምን ጳውሎስ ምን መጽሐፍ ላይ ምን አላት መርዶኪዮስ ስሚ አላት ሄደሽ የሴቶችን አሳላፊ ዝም ብለሽ ስሚው ለምን እዛ መቅደዛ ቤተ መንግስት ውስጥ ብዙ ሴቶች ይመጣሉ የሚፈልገው ብዙ ሴት አይደለም አንድ ሴት ነው የሚፈልገው ያቺ አንድ ሴት ውበቷ አይደለም የሚፈልገው ንጉሱ የሚፈልገው ውበት ነው መምጣት ያለበት እሱን የሚያመጣው ደግሞ በንጉስ ቤት ውስጥ ያለ የንጉሱ ልብ ምት የሚያቅ አንድ ሰው ብቻ ነው ያለው እንዴት አባቴ ልሙት የንጉሱን ምን አይነትን ሴት እንደሚይድ ተክለሰውነቷን የአይኗ አቀማመጥ ኤቭሪ ነገሮችን ሼፕዋን የሚያቅ አንድ ሰው ብቻ ነው ያም የሴቶች አሳላፊ የሆነው ሰውዬ ነው ስለዚህ አሁን ሴቲቷ መስማት ጀመረች ምን ላድርግ ትሏለች አዩት ሚ ጋይስ ልትሰማዋለች ምክንያቱም ይሄ ሰውዬ በቤተ መንግስቱ ውስጥ ረጅም ዘመን የቆየ ነው ንጉሱ የሚወደውን መልክ የሙሽሪቷን መልክ የሚያቀው ንጉስ ቤት ውስጥ ያለው ነው ስሙኝ በደንብ አርጋችሁ የሚወስዳትን ቤተክርስቲያን ውበቷን የሚያቅ መንፈስ ቅዱስ ብቻ ነው ኢየሱስ ፍጹም አድርጉ የሚወዳትን ቤተክርስቲያን ውበቷን የሚያቀው መንፈስ ቅዱስ ብቻ ነው ስለዚህ አገልጋዮች ሊሰሙ የሚገባው የሙሽሪቷን ውበት ለማምጣት የሚመጣው ጌታ የሚመጣው የነገስታት ንጉስ የሆነው ኢየሱስ እሱን የሚያቀው አካል በዚህ ምድር ላይ ያለ መንፈስ ቅዱስ ኢየሱስ የሚወደውን መልክ የሚያቀው መንፈስ ቅዱስ ብቻ ነው አገልጋዮች ሊያውቁ አይችሉም ሰዎች ሊያውቁ አይችሉም ስለዚህ ያንን ውበት ለማምጣት መደመጥ ያለበት መንፈስ ቅዱስ ብቻ ነው ሄሎ የአስቴርን መጽሐፍ ስታነቡ ይገባችኋል እንዴት ተደርጎ ነው እንዴት ተደርጋ አስቴር ማረከችው ንጉስ ሁሉ ሴቶች ገብተው ይወጣሉ እሷ ገብታ አልወጣችም ቀረች ምክንያቱም እሷ እዛ ንጉስ ቤት ውስጥ ሱሳ ግንብ ውስጥ ያለውን አንድ አካል ሰምታለች የንጉሱ ውበት የሚወደውን የሚያቅ አንድ አካል ታዳምጣለች
ዝም ብሎ አቴንሽን ተሰጥቷል። ምን ላድርግ ስትለው ይሄን ልበሺ፣ ምን ላድርግ 9 ወር ተቀመሚ፣ ምን ላድርግ ታሺ፣ ምን ላድርግ ጨዋ ሁኚ፣ ምን ላድርግ ምክንያት እሷ የምትከተለው እሱ ሚላትን ነገር ነው። ሶ አቴንሽኗ እሷ እዚህ ጋር የምትታዘዝለት አካል የንጉሱን የልብ ምትሚያቀው ነው። Paul he understands something. Holy Spirit ማዳመጥ ግዴታ ነው። ንጉሱ የሚፈልገው ውበት የሚመጣው እሱም በማዳመጥ ብቻ ስለሆነ እና ፖል ቤተክርስቲያንን ከእጁ ነው ነቅሎ ያወጣው። የኔ አይደለችም ማለት የማናት? የእግዚአብሔር። እሺ የእግዚአብሔር በሉ አንዴ። የእግዚአብሔር ሃሌሉያ። ስለዚህ እቺ የእግዚአብሔር ቤተክርስቲያን የሆነችዋን ከተፈጠረባት ኤቲካል ፕሮብለም አይደለም የተነሳው ከተከፈለለት ዋጋ እንጂ ከዛን የተነሳው ከተከፈለላት ዋጋ ሲነሳ ያከብራታል። በጌታ አሜን በሉ አንዴ። አሜን 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 በሉ እስቲ አንዴ። አሜን አሜን አሜን። ይተይቻል። አንድ ሰው ከዋጋው ከተነሳችሁ ልታቀዱት አትችሉም። ምክንያቱም ስለሱ አይደለማ ስለተከፈለው ዋጋ ነው የምናወራው። አሜን 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 አሜን። ቅዱሳን አሜን 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 ሃሌሉያ አሜን። ይታያችኋል። በሚናገረው ቋንቋ ባደረገው አለባበስ ባለው ካራክተር አንድን ሰው ዲፋይን አታደርጉትም በተከፈለለት ዋጋ እንጂ you respect him። ሞቶለታል እኮ በጌታ አሜን በሉ አንዴ። አሜን 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 ሃሌሉያ ሃሌሉያ። ዳስ ፖል ለዚህ ነው በሁለት የተወጠረ ዕውቀት ኖሮት ግን አንድ ነገር ላይ እንደዚህ ይላል፣ እኔ ይሄንን አላልኩም ጌታ ብሏል፣ ይሄን ደግሞ እኔ እላለሁ። እንዲህ ይመስል ጠንቃቃ ነው ለሚሰራው አካል። ፖል የሚናገረው ነገርም ቢኖረው ጠንቃቃ ነው። ምትናገረ ስላለኮ ማውራት ነውር ነው ጎበዝ፣ በጣም ነውር ነው። ደም የተከፈለለት ህዝብ ጋር መተህ ትንሽ አትፈራም? you see ከዛ ጋር ከተነሳ የምንጀምረው የእግዚአብሔር ቤተክርስቲያን ብለን ነው። ከዛ ራሳችሁን ስታስተዋውቁ ደግሞ በእግዚአብሔር ፍቃድ የኢየሱስ ክርስቶስ ሐዋርያ ብላችሁ ነው የምትጀምሩ። ሁለተኛስ ምንድነው የምትሉት? አይ እኔን የሚያቀኝ ሰው አለ አገልጋይ እንደሆንኩ ከመካከላችሁ ብላችሁ ትጀምራላችሁ። ከንጭንጫት ጀምሩ። ዘራፍ በመካከላችሁ ስኖር ሙታን አስነስቻለሁ ሰው ተፈውሷል ሃሌሉያ ብሎ አይጀመርም። አንተ አይደለህማ፣ አንተ አይደለም። በየሆንከው በእግዚአብሔር ጸጋ ነው። ሂዩሚሊቲ ያስፈልጋል ማለት ነው። የክርስቶስ አካል ትህትና ያስፈልጋል። ያደረከው ሚራክል የሆነው በማን ነው? በእግዚአብሔር። የሚያስተላልፈው መልእክት የተሰጠህ ማን ነው? እግዚአብሔር። ሶ ቸርች ላይ የምንከፍታቸው አፋችንን የቸርችን ዋጋ ስላላወቅን ነው። እኔ ይሄ ፖል እኔ እውነት to be honest ማለት ነው ጌታን በጣም የፈራሁት። ይሄንን ሳሳይ ይሄን አሁን ቆሮንቶስን ስናጠና በጣም የፈራሁት ላይ ፖል መጽሐፉን ሳጠና ፖልን ያጠናሁት ምን አይነት አነካክ ነው የተነካው? ምን አይነት መልእክትን የተቀበለው ሰው ምን አይነት ብርሃን የበራለት እንዴት አልፎ ላለመናገር እንዲህ ብሏችሁ አታውቁም? አንዳንድ ሰዎች የሰው ልክ አታውቅም ብሏችሁ ተናግሯችሁ አቅም ስትሳደቡ like you don't know the church እንደዛ ናት። ዋጋዋን ወቁ። ከመገሰጻችሁ በፊት ከመናገራችሁ በፊት ቫልዩዋን ወቁ። ቀድመን ብያችኋለሁ የመቅደሱ መርከስ ዋጋውን ቀንሶ የካህናቶቹ አላደረገው። ዮሐንስ ወንጌል ምዕራፍ 2 ላይ ቁጥር 13 አይደል? እስቲ አንብቡልኝ። ይሁዱ ዛጋ እዩ
ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። አገኛችሁ? ዮሐንስ ወንጌል ምዕራፍ 2 አይሰማም? እሺ ሰማል ፓስተር? አዎ። እሺ በኢየሱስ ስም አነባዋለሁ። የአይሁድ ፋሲካም ቀርቦ ነበር። ኢየሱስም ወደ ኢየሩሳሌም ወጣ። በመቅደስም በሬዎችንም በጎችንም ግንቦችንም የሚሸጡትን ገንዘብ ለዋጮችንም ተቀምጠው አገኘ። የገመድም ጅራፍ አብሽቶ ሁሉን በጎችንም በሬዎችንም ከመቅደሱ አስወጣቸው። የለዋጮችንም ገንዘብ አፈሰሰ፣ ገበታቸውንም ገለበጠ። እርግብ ሻጮችንም ይህን ከዚህ ውሰዱ፣ የአባቴ ቤት የንግድ ቤት አታድርጉ አላቸው። በቃ የማ ቤት ነው? ሰው ስሙኝማ፣ አባቱ አልተገለጠበትም ማለት ቤቱ የነሱ ሆኗል ማለት አይደለም አይደል? ምን ብያቸዋለሁ? የ400 የጨለማ ዘመን የእግዚአብሔር በቤት ውስጥ ያለ መገለጥ፣ የነቢያቶቹ ያለ መምጣት፣ ሰማይ መዘጋቱ ቤቱን የናንተ አያደርገው፣ በፍጹም አያደርገው። እግዚአብሔር ቢገለጥበትም ባይገለጥበትም ቤቱ የእግዚአብሔር ነው። ትርምስሙሱ መውጣት ቤቱን አያስቀማውም። አይውሽ በደንብ ቢገባችሁ ይታያችኋል። የአባቴ ቤት ብሎ አለው ማለት ነው። እና ጳውሎስ እርግጠኛ ነኝ ያቃል ቤተክርስቲያን የሱ ናት። የነሱ መባላት የነሱ መውደቅ ወደ ጳውሎስነት ንብረትነቱ አልዞረም። እስቲል የማናቸው? የእግዚአብሔር። እንዴት ጤንነት ነው በዛ ሂሳብ ተነስቶ ሰው መገሰጽ? አትገስጹ ብያለሁ አላልኩም፣ አትምከሩ ብያለሁ አላልኩም። መጽሐፉ የተግሳጽ የምክር ነውና የሚገሰጸው የሚመከረው ሰውንም ከቤተ ክርስቲያን የምታስወጣው ግን ባለቤቱ የማን እንደሆነ ስታቅ ብቻ ነው። ያለበለዚያ መራራ ነው የምትሆነው። መራራ ያንተ ይመስልሃል ስላዳመጠ። ይሁላችሁ አንድ ሰው በኃጢአቱ ስለተሸማቀቀ ያንተ ባሪያ ሆነ ማለት አይደለም። እንደዛ አይሆንም። አንዳንድ ሰው በህይወቶች ድካም ሲሉ የናንተ ባሪያ ሆኖ አይመስላችሁ? አሁን አንተ ሰው ነህ ትላለህ፣ አንተም ሰው ሆነ ማለት ነው። እና አንተም አንተ ፍሬንድ እኔ ለእግዚአብሔር ቀንቼ ምናምን ትለዋለህ። እና ያው ሰው የዘራውን ስለሚያጭድ አንድ ቀን ደግሞ አንተ ትገለበጣለህ። ከዛ እሱም ደግሞ አሁን አንተ ሰው እኔን በሰደብክበት አንደበት ትገኛለህ። ከዛ አሁንም ደግሞ እሱም ይገለበጣል። ከቱም ጀጅመንት ሲድ ነው። ሰው እየተገለባበጠን ደርሰን somebody ግን he has to say no ብሎ መቆም አለበት። ዋጋ ተከፍሎልሃል የሚል ማለት ነው። the blood ብለን ማለት መጮህ አለብን፣ ማቆም አለብን ማለት ነው። you see so መጽሐፌ ላይ እንጽፈዋለሁ ስለ ጀጅመንት ስለ ፍርድ ማለት ነው። አንዳንዴ በምንፈርድበት ፍርድ ነው የምንያዘው። so አንገስጽ አይደለም፣ ዋጋውን ከሳት ነው ፍርድ የሚሆነው። የእግዚአብሔር ዙፋን የምንቀመጠው ሰውየውን ከድህነት አውጥተ ከመታው ያንተ ፍርድ ነው። እግዚአብሔር ማንንም ሰው ሲገስጽና ሲመጣ በአባትነት ልብ ነው። አገያችሁ? በአባትነት ልብ ነው። ልጅነትን አስለቅቆ የሚገስጸን አባት የለንም። ያለበለዚያ አባታችን አይደለም ማለት እኮ ነው። ልጅ ነው የሚገሰጸው። ለማይገሰጽ ልጅ ዲቃላ ነው የተባለው። የማይፈረድበት አይደለም ያለ የሚፈረድበት ልጅ አይደለም። እኛ ከፍርድ ነፃ ወጥተናል። ምን ገሰጽነን? እስቲ አሜን በሉ። ዲሲፕሊን እንደረጋለን የባህሪው ተካፋይ እንድንሆን። here we go are you with me guys? so እና ፖል የተነሳበት አነሳስ ተመልከቱ። አያዩ ፖል የተነሳበት የሚገርም አነሳስ የማን? የእግዚአብሔር
የእግዚአብሔር የማን የእግዚአብሔር አንተስ የማን የእግዚአብሔር ቲቶ ሃሌሉያ ነው አሜን ነው ወንድም አለ እንጀርታ እዚሁ ነህ ከኛ ጋር ነህ አንድ ፔጅ ላይ ነን ሁለት እየሰማችሁኝ አይደል ጌታ ይመስገን ምዕራፍ 5ንም ታነበው ሮሜን አይደል የእግዚአብሔር ቤተክርስቲያን ሁሉ ጊዜ በመታገለግሉት አገልግሎት እግዚአብሔር ሴንተር እናንተ የማናችሁ የእግዚአብሔር ህዝቡ የማን ነው የእግዚአብሔር እዚህ ጋር በጣም መሰረታዊ እንትን ላይ መቆም አለብን ማለት ነው ጌታ ይመስገን አይበቃችሁ ይበቃችኋል ክብር ሁሉ ለኢየሱስ ሃሌሉያ በጣም እንቀጥላለን ነገ የቆሮንቶስ መጽሐፍ በጣም መበላት ያለበት አይመስላችሁ አይደል በጣም መታየት አለበት እና ያየንባቸው መነጽሮች ጤነኛ አይደሉም ብዬ ነው ማስበው እኔ በጣም ጤነኛ አይደሉም እና ሁሌ ለዱላ ነው ቆሮንቶስ የምናጠናውና የእግዚአብሔርን ጸጋ በጣም መናደንቅበት ስርዓት የምንይዝበት አይደለ ስርዓትም የምናስይዝበት እውነታዎች በጣም ትልልቅ እንቁዎች ያሉ ይመስለኛል በጣም እዚህ ውስጥ በጣም ትላልቅ እንቁ በጣም ማለት ነውና ስንገስጽ ስንመከር ሰውየውን ማስያያ ሰጥተን አይደለም ወይም ሴትይቷን ቦታ ሰጥተነው ነው የሚሮጥበት ቢገረፍ ቢገሰጽ ቢነካ ሮጦ የሚገባበት ዓለም ልናዘግ የእግዚአብሔር ጸጋ የእግዚአብሔር ምህረት ሃሌሉያ የእግዚአብሔር አባትነት እሱስ አስገብተን ነው የምንነግረውና ቀደም እንዳልኳችሁ ከእናንተ ከተነሳችሁ ቤተክርስቲያን ኃይለኛ ነው የምትሆኑት ከሱ ከተነሳችሁ ግን ተራራላችሁ አቅም የለንም የክርስቶስ ኢየሱስን ልብስና ለቤተ ክርስቲያን ያለው አሜን 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 ክብር ሁሉ ለኢየሱስ ይሁን ወል እንግዲህ ያለ ኃይሌ እንግዲህ ጌታ ይመስገን ዮ ጋር